ኮሌጅን በጠስናት። እንደገና ወደ ሌላ ዲፓርትመንት ልመልስህ አለኝ። እየተከተልኩ ነው አልኩት ነቃ ብዬ። አንድ የኛው ሀገር ሰው ኤጁኬሽን ዲፓርትመንት ዲን ሆነ። ዶክተር ነው። አሁን ስሙ ጠፋኝ። ገጠመኙ ብቻ ናት ውስጥ የቀረችው። ከርሱ በፊት ለነበረው ዲን አማርኛ መናገር እችላለሁ፣ በቂ ነው። የአማርኛ ሊቅ መሆን አልፈልግም አልኩት። በምትኩ ሌላ ትምህርት እንድማር ፈቀደልኝ። ተምሬ ጨረስኩ። ልመረቅ ስል ይህ ሀበሻው ዶክተር ጠራኝና ያንን የቀየርኩትን የትምህርት አይነት አለመውሰዴን ነገረኝ። ቀደም ብዬ ከዚያን ጊዜ ዲን ጋር ተነጋግሬ ኮርስ አስቀይሬ ማጠናቀቄን ነገርኩት። በፍጹም አይሆንም ሲል ችክ አለ። የፍልስፍና መምህራችን ሚካኤሊዴስ ይባል ነበር። ሄጄ ነገርኩት። እውነተኛ ፍልስፍና ነበር ያስተምረን የነበረው። እዛው እኔ ባለሁበት ለዶክተሩ ደወለለት። ያኛው ምን እንደሚል ባልሰማም ይህኛው እንዴት አይመለከትህም? ይህ ሀገር እኮ ሶቪየት ራሽያ አይደለም ብሎት ስልኩን ዘጋ። እንደ በፊቱ እንድቀጥል አመቻቸልኝ። ምንም ሳልቸገር በሰላም ትምህርቴን ጨረስኩ። ሚካኤሊዴስ ቀጥተኛና ዲሲፕሊን አክባሪ ጀዝዊት እንደነበረ አስታውሳለሁ። አንድ ጊዜ ለንደን ውስጥ የመኪና መንገድ ለመሻገር ቆሟል። አጠገቡ ሁለት ጀስዊቶች ምንኩስናቸው የሚከለከለውን ብልግና ሲያወሩ ሰማ። አንዳቸውን በጥፍ ያጮለውና በራሳቸው ቋንቋ በፈረንሳይኛ ገሰጻቸው። መማታቱ አስፈላጊ ነበር? ቢያስፈልግ ነዋ። በመጀመሪያ የጀስዊት እምነት ተከታይ አለመሆን ከሆኑም በደንብ ማክበር እንዳለባቸው ሊያስተምራቸው ነው ወገራው ያስፈለገው። በኮሌጅ ህይወት ከትምህርት ቤት ጓደኞችህ እነማን አብረውህ ዘለቁ? እዛስ ያፈራሃቸው አሉ? ውድ የጃንሆይ ልጆች ከተፈሪ መኮንን ኮሌጅ ገባን። ተስፋዬ ገሰሰ አብሮኝ ነበር። ሌሎችም አሉ። አንደኛ ተራ ተማሪ የነበረው ተስፋዬ ኮሌጅ ስንገባ ቢራቢሮ ሆነ። በሄድንበት ሳቅ ከሰማን ተመልከት። እዛ አካባቢ ተስፋዬ አለ። አንዴ ምግብ ቤት ብድግ አለና ጠረጴዛው ላይ ቆመ። ንግግር አደረገ። ምን እንዳለ አላስታውስም። ተማሪው ከዳር እስከ ዳር በሳቃው ካካ። ከሰለሞን ዴሬሳ ጋር ኮሌጅ ነው የተዋወቅነው። ገና እንደተዋወቅን ኮከባችን ገጠመ። ማንበብ፣ መወያየት፣ ውቤ በረሃ ሄዶ መደነስ፣ ሲኒማ አብሮ መግባት ተጨማሪ የጓደኝነት ማጠናከሪያ ሆኑ። የእኔና የእርሱን ጥምረት ተመሳስሎ መፈጠር ልልህ እችላለሁ። የምንጋራቸው በርካታ ርዕሰ ጉዳዮች ነበሩ። ስለ ዩኒቨርሲቲ ኮሌጅ ያለን አስተያየት አንድ አይነት ነው። ለምሳሌ ፍልስፍናን ከሚካኤሊዴስ በስተቀር ሌሎች አላስተማሩንም ልልህ እችላለሁ። የተማርነው ቴዎሎጂን በፍልስፍና ቋንቋ ነው። ለአንተ ፍልስፍናን እንዴት ትገልጸዋለህ? ፍልስፍና ማለት ሐቅን ፍለጋ በጭንቅላትህ ብርሃን መጓዝ ነው። ስትነሳ የት እንደምትደርስ ምን እንደምታገኝ አታውቅም። ስትሄድ ስትጠይቅ ቆይተህ አንድ የራስህ ጭብጥ ላይ ትደርሳለህ። እነርሱ ግን በፍልስፍና ቋንቋ ያስተማሩን የካቶሊክ ሃይማኖትን ነው። እኛም ነቅተንባቸው ነበር። ያውም ከዩኒቨርሲቲ ወጥተን ሳይሆን እዛው እየተማርን ነው አለና ባክህን ተወው ፍልስፍናን፣ ሰለሞንን ልጨምርልህ አለኝ። እሺ ቅድም ተመሳስሎ መፈጠር አላልኩህም? አንድ አዲስ ነገር ሲያጋጥመን ያንን ነገር እንዴት እንደምንቀበለው ይመሳሰላል አቀባበላችን። ሁለታችንም በፍቅር እናምናለን። በእርግጥ በፍቅር የማያምን የለም። የኛ ግን ሰፋ ያለ ይመስለኛል። የሰማናቸውን ቀልዶች እንለዋወጣለን። ቀልድን መጋራት የበለጠ ያቀራርባል። በኮሌጅ ውስጥ በሚደረገው እንቅስቃሴ ውስጥ የለንበትም ባንልም አንገባበትም። ዞር ብለን ስናስተውለው እኔም ሆንኩ ጓደኞቼ እዛ ውስጥ ብንገባም ባንገባም ምንም ለውጥ አናመጣም፣ ቁጥሩንም አናጎለው። በዚህ በኩል ግን ጊዜያችንን ለምንወደው ነገር ብናውለው እንችላለን የሚል እምነት ነበረን። በዚህ ወቅት ኢትዮጵያውያን ተማሪዎች ውስጥ የአመጽ ባህሉን የሚዘሩባቸው ሌሎች አፍሪካውያን ናቸው። ጃንሆይ ስኮላርሺፕ ሰጥተዋቸው አብረውን የሚማሩ ነበሩ። የኮሌጃችን ተማሪዎች ጃንሆይ ሊያናገሯቸው ተሰልፈው ወደ ፓርላማ ሄዱ። ንጉሡ ተቀብለው በሰላም አነጋገሯቸው። ተማሪዎቹ ወደ ኮሌጅ ሲመለሱ
ፓርላማ ንግግር ላይ በትልቁ የሚከራይ የሚል ጽሑፍ ለጠፉበት። የፕሮፓጋንዳ ጨዋታ ብትሆንም ደስ ብላኛለች አለኝ። በጸጥታ የማዳምጠው መሆኔን አትኩሮ አየኝና ጨዋታውን ቀጠለ። በወቅቱ ዩኒቨርሲቲ ኮሌጅንም ተፈሪ መኮንን ትምህርት ቤትንም የሚያስተዳድሩት ጀስዊቶች ናቸው። ምክንያቱም ጃንሆይ ከጀስዊቶች ጋር ግንኙነት ነበራቸው። እሳቸው ትምህርታቸው በፈረንሳይኛ ነበር። የእኛ ትምህርት ቤት ዳይሬክተር የነበሩት ሌሎች አስተማሪዎቻችን የካናዳ ፈረንሳይ ጀስዊቶች ናቸው። ኮሌጁን የቆረቆሩትም እነሱ ናቸው። ሁሉም ነገር በፕሮግራም የተከፋፈለ ነበር። ሴቶቹ መኝታ ቤት አካባቢ መሄድ ክልክል ነው። እኛ ደግሞ ጎረምሳ ነን። ይህ አይነቱ ስነ ሥርዓት ነፍሳችንን ያበሳጫታል። ውቤ በረሃ አምሽተን ወደ ዩኒቨርሲቲ እንመጣለን። ከምሽቱ 6 ሰዓት በኋላ መግባት ክልክል ነው። አንዱ ጀስዊት በር ላይ ይቆማል ላለማስገባት። ይሄኔ አንዱ ተማሪ ይሸፋፈንና በድንጋይ ይለዋል። ጀስዊቱ እግሬ አውጭኝ ይላል። ተማሪውም ሹልክ ብሎ በሰላም ወደ መኝታ ቤቱ ይገባል። ራሳችንን አሁን ስንጠረጥር እንዲህ አይነቱ አመጽ ውስጥ አንጠፋበትም። አብረን ሳቅን። ጨዋታውን ጀመረ። ዩኒቨርሲቲ የኪስ ገንዘብ አይሰጠንም። ምግብ፣ መኝታና ዩኒፎርም ይችለናል። ስለዚህ ገንዘብ ይቸግረናል። ከዩኒፎርሙ ሌላ የምቀይረው ልብስም የለኝም። አንድ ሞራልሲ የሚባል ነበር። ሁሌ ሲያየኝ ያቺው ዩኒፎርም አትቀየርም። ጠራኝ። ሙሉ ኮትና ሱሪ ዩኒፎርም አወጣና ሳያስፈርመኝ በነፃ ሰጠኝ። ልብስ መቀየሬን ግን ሌላው ተመልካች አላየልኝም። በእንቅርት ላይ ጆሮ ደግፍ እንዲሉ በዚህ ላይ ፍቅርም ያዘ አልኩት። አጫውቻለሁ፣ እንድገመዋ። መጀመሪያ ግን የክርክራችንን ታሪክ ላስቀድም። የመጨረሻ ዓመት የኮሌጅ ተማሪዎች ተመርጠን በልዩ ልዩ ኮርስ ተከራከርን። ይኸውም ከሳይንስ፣ ከትምህርትና ከሕግ ወዘተ ተወጣጣን። እኔ የትምህርት ክፍልን ወክዬ ነው የተከራከርኩት። ሙግቱ የተካሄደው በቀዳማዊ ኃይለ ሥላሴ ቲያትር ነበር። ጃንሆይም የዛን ዕለት ተገኝተዋል። ዳኞችም ተሰይመዋል። በወከልነው የሙያ መስክ ላይ ተሟገትን። ተስፋዬ ገሰሰ አንደኛ ወጣ። እኔ ስንተኛ እንደወጣሁ አላስታውስም፣ ግን ንግግሬን ጃንሆይ ወደውልኝ ኖሯል። ዳኞቹ እንደመሰለኝ በዚያ ጊዜ የጣሉት ወይም ነጥብ ያስቆረጡብኝ አንዱ ምክንያት ኮቱ አልተቆለፈም ነው ያሉት። በወቅቱ ጃንሆይ ናቸው የትምህርት ሚኒስቴር። ተጠባባቂው ከበደ ሚካኤል ነበሩ። አቶ ከበደን ዩኒቨርሲቲ ልከው ነው ያስጠሩኝ። አቶ ከበደ ከቤተ መንግሥት ወሰዱኝ። አዳራሽ ውስጥ ስገባ ጃንሆይ ሩቅ ናቸው። በመካከላችን ቀይ ምንጣፍ ተነጥፏል። በግራና በቀኝ በኩል ክቡር ዘበኞችና ትላልቅ ሰዎች ቆመዋል። ወደ እሳቸው ሲሄድ እያነስኩ ሄድኩ። እሳቸው ደግሞ እየገዘፉብኝ ሄዱ። እኔ ባላገር ልጅ ነኝ። የቤተ መንግሥቱን ስነ ሥርዓት ስለማላውቅ ዝም ብዬ እየሄድኩ ነው ወደ እሳቸው። አንዱ ከኋላ የመጣና አንገቴን አንቆ ሊደፋኝ ነበር። እኔም ለመከላከል መከትኩ። እንደ መሰለኝ እሳቸው የሰጡት ምልክት ሳይኖር አይቀርም። ተወኝ እንጂ የእኔ ምከታ ከምን ሊያድነኝ? አፈር ድሜ ነበር የሚያስግጠኝ። ያም ሆነ ይህ በሰላም አጠገባቸው ደረስኩ። እንደ መሰለኝ እጅ ነሳሁ። ትንሽዬ ሳጥን ከፈቱና እንካ አሉኝ። ቆንጅዬ ሰዓት ነች። ተመልከት የእጄን ቅጥነት። ከዚህች ቅጥነት ጋር የምትስማማ ሰዓት ተቀብዬ ብሰራ ማሰራ ቃተኝ። ባላገር ነውና ብለው ጃንሆይ ራሳቸው ተቀብለውኝ አሰሩልኝ። ሰዓቷም ማሰሪያዋ በወርቅ የተሠራ ውብ ነበረች። በኋላ ማጅራት መቼ ወሰዳል። የት አካባቢ? ውቤ በረሃ አጠገብ ከምሽቱ 4 ሰዓት ላይ። በዚያን ወቅት መድረክ ላይ ተናግረሃት ድል ያስጨበጠችህን ጭብጥ ታስታውሳለህ? አዎን፣ እንዲህ አልኩ። ኢትዮጵያ ሳይንስ ያስፈልጋታል፣ ሕክምናም ያስፈልጋታል፣ ሕግም ያስፈልጋታል እያልኩ ሁሉንም ዋይ እየጠራሁ እየደገፍኩ ተናገርኩ። ዳኞቹም ሆነ አድማጮቹ ዞሮበት ነው ግቡን ሳተ ሳይሉኝ አይቀሩም። በመጨረሻም ትምህርት ደግሞ ለኢትዮጵያ በጣም ያስፈልጋታል። ቀደም ብዬ የጠቀስኳቸው ሙያዎች ሁሉ እንቁላል ቢሆኑ ትምህርት ዶሮ ናት።
ትፈለፍላቸዋለች ስል ያን ያዝነውልኝ የነበሩት በጣም ደስ አላቸው። በደማቁ አጨበጨቡልኝ አለና ሽንቴን ሸንቼ መጥቼ ላጫውትህ አለኝ። ነጠላ ጫማ አቀበልኩት። ደርሶ እንደመጣ በነገራችን ላይ ጃንሆይን በጣም ነው የምወዳቸው። ያኔ ልጅ ሆኜ መውደድ ብቻ ሳይሆን ከአባት በላይ ከእግዚአብሔር በታች ነው የሚሆኑብን ብሎ ተመቻችቶ እየተቀመጠ ከሃና በፊት እኔ ምንም ገርል ፍሬንድ አልነበረኝም። ከየት መጥቶ የዚያን ጊዜ እንዳሁኑ ገርል ፍሬንድ እንደ ልብህ አታገኝም። ዛሬ ሲኒማ፣ ቲያትር ቤት፣ ቤተ መጻሕፍት ብትሄድ ገርል ታገኛለህ። ያኔ ገርል በእኛ ጊዜ ህልም ነው። ገርሉንም በስታስቲክስ እናካፍል ብትል አንድ ገርል ለ40 ጎረምሳ ቢደርስ ነው። እኛ ደግሞ ችስታነን፣ የሚረባ ጫማም ልብስም የለንም። ልባችን ቢከጅልም አቅማችንን ስለምናቅ በጨዋታው ውስጥ የለንበትም። አጋጣሚው ፈቀደና ኮሌጅ እያለሁ ከክፍሌ ልጅ ፍቅር ከጃጀለኝ። ትዕግስት ትባላለች። የምንማረው ትምህርት አንድ አይነት ነው። ጥሩ እንግባባለን። ቀይ ቀጭን ነች። ለእኔ በወቅቱ በጣም ታምረኛለች። እርሷ ግን የምታየኝ ልክ እንደ እኩያ ወንድሟ ነው። ፍራንክ ካላት ለሲኒማ መግቢያ ተሰጠኝ ነበር። አንዴ ኮሌጅ ግቢ ውስጥ በደረታችን ሳር ላይ ተጋድመን እናወራለን። እጇ ላይ ትንንሽ ቀያይ ጸጉሮች በቅለው ሲያዩአቸው ያምራሉ። እነርሱን መዳሰስ ፈልጌ ፈራኋት። እንዲህ እንደተመኘኋት ውስጤ በፍቅሯ እንደጦፈ ትምህርታችንን ጨረስን። ሁለታችንም ጥሩ ውጤት አምጥተን ተመረቅን። ኮሌጅን በጠስን ከሳቅ ጋር። ከዚያም ከ2 ዓመታት በኋላ ተለያየን። እንደገና አሜሪካን ዋሽንግተን ዲሲ ለትምህርት ሄደን ተገናኘን። የተገናኘንበት ቦታ እንዴት የአሜሪካን ባህል አክብረን መኖር እንዳለብን ስልጠና በሚሰጠን ዩኒቨርሲቲ ውስጥ ነው። ይህን ዩኒቨርሲቲ ኮሌጅ እያለን በፍቅሯ ልቤ እንዴት እንደጦፈላት ነገርኳት። ምን አለችህ አልኩት ቸኩዬ። እኔም እንዳንተው አፍቅሬህ ነበር። ሐሳብ ካንተ ሳይሰነዘር ሲቀር ጊዜ እኔም ፍቅሬን ውጪው ቀረ አለችኝ። ከዚያ እስከ ቆምክበት መቀጠል አይቻልም ነበር አልኩት። በፍጹም ሁለታችንም ባይፈቀድልን ነው ተባባልንና ተለያየን። አዲስ አበባ እንደተመለስን ከትዕግስት ጋር እንደገና ተገናኘን። በወቅቱ አግብታለች። እኔ ትምህርት ሚኒስቴር ውስጥ ስሰራ ባለቤቷ የኔ አለቃ ነው። በጣም ቀናተኛ ነው። በታኮ ጫማ ሁሉ ፈንክቷታል። ይህንን አውቃለሁ። ግን እኔን ከልቡ ይወደኛል። ስንጨዋወትም ስሚ ትዕግስት፣ ከስብሃት ጋር ሆነሽ አልጋ ውስጥ ባገኝሽ እንኳን ምንም አልጠረጥረውም ይላል። ይህንን አባባል ወደድክለት? ተናደድኩ። ወንዱ እሺ እንዴ እኔ ስልብ ነኝ እንዴ አልኩ። አንድ ቀን ወደ ቤቷ አድርሺው ሲል ባለቤቷ አዘዛት። በቮልስቫገን መኪናዋ ስትሸኘኝ መኪናውን አቁሚ አልኳት። አፍንጮ በር አካባቢ ደርሰናል። አቆመች። ትዕግስት ትሰጭኛለሽ አልኳት። ምን ነካ አለችኝ። እንዴ ምን አባቱን ነክቶት ነው ባልሽ እንዲህ የሚናገረኝ? እኔ ወንድ አይደለሁም እንዴ? ትሰጭኛለሽ አለበለዚያ ከዚህ አካባቢ ንቅንቅ አልልም አልኳት። ግር እንዳላት እሺ አሁን ወደ ቤት እንሂድ አለችኝ። እሺ ብለሻል ዋ አልኳት በአጽንኦት። በጸጥታ እያብሰለሰለች መኪናዋን አስነስታ መጓዝ ጀመርን። በሁለታችን ልብ ግን ይህ ጉዳይ ከዛች ቃል ፈቅ ብሎ ድርጊት ላይ እንደማይደርስ አውቀነው ነበር።